بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته الشرط الثامن سمنتنياو مسفرتنا እንደሌሎቹ ርዕሰ ተቀመጠለትም መስፈርት ብሎ ምክንያቱም አብዛኛው ዑለማዎች ሰባት ስለሚያስቀምጡ ነው ግጥሙም ላይ صاحب السلم يسكمتو سبات زندوان وفي شروط سبعة قد قيدت وفي نصوص الوحي حتى ونزل ذكسوات سباتوچ نبرونا الزيغا تجمالي ليلوچ لماوچ انداكتتو لما ملكت الورسة كمدا وزاد بعض أهل العلم كفيل لماوچ جمروان شرطا ثامنا سمنتنيا مسفرت ترقو جبرا يما مسفرت يلا إله إلا الله مسفرت السوم عندنا وهو السوم الكفر مكادنا بكل ما يعبده بمن ملك كله من دون الله كالله سبحانه وتعالى بمن ملكه أما نمتوج بعد عليه مكاد يميلو راسونا جل مسفرتنا مع الإيمان بالله ربا الله سبحانه وتعالى جيتا مهون كما من قارا وخالقا فتالي مهون ومعبودا بحق ملك أملاك مهون كما رغاقتنا كما من قارا بالزوت يوك الله سبحانه وتعالى باكر أمالك توج مكاد يميلو سمنتني مسبرتنا مات الكفر بما يعبد من دون الله كالله سبحانه وتعالى وجه يمن لكبرون أمالك تجبرون مكاد أنه يلعي لما سبقتنا الله كمن جزاتي يقول لهم مكاد يعني لبتنا قرنا من مالتنا يكريل عند السوء يمياملكو الله بتشانا لبن ليلوش مسبرتوشن سباتون مسبرتوشن مالتوان علم على لا إله إلا من دون الجياكال الله يعمل بيك إنه من ترتر يلو تقبلوا على النبل صدق قلبون الله يعمل لك يلو بينكيات صلاتهم صومهم زكاهم حجهم يدرقال محبة الله يودد يدرقال النبلنا ነገር ግን ከአላህ ሱብሓነሁ ወተዓላ ውጭ ስላሉ አማልክቶች በተመለከተ እነሱን ከነሱ ጋር ያለው ከአብስቶ ላይ እነሱን የማይጠራ በእነዛ የማይክድ ከሆነ ሌሎች መስፈርቶች ቢማሉ ጥቅም የለውም ማለት ነው። እነዛ መስፈርቶች ትክክለኛ መሆናቸው የሚረጋገጠው ከአላህ ሱብሓነሁ ወተዓላ ውጭ የሚመለክን አማልክት መካድ ሲችል ነው። መካድ ማለት አንደኛ ኢዕቲቃዱ ሙጥላን ያ ማመን ባጢል መሆኑን ማረጋገጥ ማመን። ሰውየው አላህ ብቻ ይሰግዳል፣ አላህ ብቻነት ያመልካል። ሌላ ቦታ ከአላህ ሱብሓነሁ ወተዓላ ውጭ የሚመለኩ አማልክቶችን ሲያስብ እነሱን ማተዋቸው ተገቢ አይደለም እኮ አምልኮ እኮ አይገባቸውም፣ በባጢል ነው ያለ አግባብ ነው እየተመለኩ ያሉት የሚል አቋም ይዘን ማለት ነው። ይህ የግድ ነው። ያን እስካላደረገ ድረስ ባጢል መሆኑን ተገቢ አለመሆኑን እስካላረጋገጠ ድረስ ላይ ትክክል አይደለችም። ይህ ብቻ አይደለም። ይህንን ከሚያራምዱ ከአላህ ሱብሓነሁ ወተዓላ ውጭ የሚያመልኩ አካላቶችን በተመለከተ ያው እነሱንም መራቅ፣ ከእንደዚህ አይነት አካል መራቅ፣ ቢያንስ በቀልቡ መጥላት፣ አማልክቶቹንም የሚጠሉ ከሆነ መጥላት። ለምሳሌ እያወቀ የሚመለክ ከሆነ ሊጠላው ግድ ነው። እያወቀ መለክ ድንጋይ ዛፍ ነው ግን ምኑን ይጠላል? በዚህ ሁኔታ መሆን አለበት ነው። መካድ የግድ ነው። መካድ የግድ ነው። ቃለ ሱብሓነሁ አላህ ሱብሓነሁ ወተዓላ ላ ኢክራሀ ፊዲን በዲን ማስገደድ የለም ይላል። አንድን ሰው ለምን አልሰለም ብሎ አስገድዶ ማስለም እስልምና ውስጥ የለም። ከሰለመ ይሰልማል፣ ዳዋ ይደረግለታል። ካልሆነ ግብር ክፈል ይባላል። እኔ እስልምናን አልፈልግም፣ ግብር እየከፈልኩ ግን ለሙስሊሞች መኖር እችላለሁ ካለ አስገድዶ ግብር ተቀበል፣ ጂዝያ እየከፈለ መኖር ይችላል። ያን እስላማዊ መንግስት ባለበት ሀገር ሲሆን አቋም ሲኖረው ሙስሊሞች
ቀድ ተበየነ ሩሽዱ ሚነል ገይ ምክንያቱም ቀናው መንገድ ከጥመቱ መንገድ በግልጽ ተብራርቷልና በግልጽ ተብራርቷል። ይሄ መጥፎ መንገድ ነው ወደ ጀሃነም የሚያደርሰው። ይሄ መልካም ስራ ነው፣ ይህን ስራ ወደ አላህ ሱብሓነሁ ወተዓላ ወደ ጀነት ነው የሚያደርሰው የሚለው መመሪያ በደንብ ተብራርቷል። ስለዚህ ለምን ሰው ታስገድዳለህ? ባይሆን ማመላከት ብቻ ነው፣ ሰው ማንቃት ብቻ ነው የሚፈለገው እንጂ ማስገደድ አይቻልም። አፈአንተ ቱክሪሁ ናሰ ሐታ የኩኑ ሙእሚኒን ይላል። ሰዎችን አንተ ታስገድዳለህን አማን እስኪሆኑ ድረስ? የማስገደድ ስልጣን ሞቶ አለህን ይላቸዋል ነቢዩ ዐለይሂ ሰላቱ ወሰላም። ማስገደድ አይቻልም። ስለዚህ በደንብ ስለተብራራ ልክ ሱረቱ አልከህፍ ላይ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር መብራራቱን ስለሚታወቅ ማለት ነው። መንገዱ ተብራርቷል። ከዚያ የፈለገ ይመን የፈለገ ካዳለና አስከትሎ ግን ለካዱ ሰዎች አሰቃቂ ጀሃነም ያላቸው መሆኑን እዛው የሄዱ ገለጸ ማለት ነው። ምን ማለት ነው? አላምንም ስትል ይህ ነው የሚጠብቅህ። እምቢ ካልክ ይህ ይጠብቅሃል። ስለዚህ ምርጫን ተጠቀም። መብት አይደለም፣ እኽቲያር መብት መስጠት አይደለም፣ ዛቻ ነው። ይሄም እንደዛ ነው። ቀናው መንገድ ከጥመቱ መንገድ ተለይቷልና ለምን ማስገደድ ነው? ሰው ለነፍሱ የሚሆነውን ይምረጥ ነው። ፈመን የክፉር ቢጣዖት ያለቀጠሉ ከራሳችን ጋር የሚገናኝ ነው። በጣዖት የካደ ወዩእሚን ቢላሂ በአላህም ያመነ። አሁን አያይዞ ነው ያመጣው። አያቸው አይደለ? በአላህ ማመን ብቻ በቂ ስላልሆነ በጣዖት የካደ ከዛ በአላህም ያመነ ሁለቱ አንድ ላይ ተያያዦች ናቸው፣ ቢለያዩ አይደሉምና። ይህን ያደረገ ፈቀድ እስተምሰከ በእርግጥም ጨብጧል፣ ብድዑወቲል ውስጣ ጠንካራዋን ዘለበት ጨብጧል፣ ይዟል። ጠንካራዋን ገመድ ለንፍሳመ ለሃ መበጠስ የሌላት የሆነችዋን ጠንካራዋን ዘለበት ይዟል። ጠንካራ ዑሩቱል ውስጣ ማናት? ላኢላሃ ኢለላህ። ላኢላሃ ኢለላህን አጥብቆ ይዟል። ምን አይነት ሰው? በጣዖት የካደ በአላህ ያመነ። ስለዚህ ከዚህ አንጻር በጣዖት መካድ ላኢላሃ ኢለላህ መስፈርት ነው ማለት ነው። መበጠስ የሌላት የሆነችዋን ላኢላሃ ኢለላህን አጥብቆ ይዟል፣ ተግባራዊ አድርጓል እንደማለት ነው። ወላሁ ሰሚዑን ዓሊም፣ አላህ ሰሚዕ አዋቂ ነው ይላል። ሁሉንም ነገር ይሰማል። የሚደረገው ነገር ሁሉ አላህ ሱብሓነሁ ወተዓላ ያውቃል። ከአላህ እውቀት ከአላህ መስማት የሚሰወር የሚደበቅ አንዳች ነገር የለም ይላል። ስለዚህ በጣዖት የካደ ብሎ ነው የጀመረው። በጣዖት መካድ ቅድም እንዳልኳቸው ነው፣ ባጢል መሆኑን ማመን ማረጋገጥ በቀልባችን ማለት ነው። ዑለሞች አንዳንዴ እንደውም በአላህ ከማመን በፊት በጣዖት መካድ ይቀድማል። አንድን ነገር ቆሻሻን ማስወገድ መጀመሪያ፣ ልብን ንጹህ ማድረግ፣ ንጹህ ካደረጉ በኋላ የአላህ ዋህዳንያን ልብ ላይ ማስቀመጥ። ንጹህ ሳይሆን ተውሂድ የምታማምጥታ ሽርክ ላይ ብታስገባ ምን ሆነ? እዛው ታጥቦ ጭቃ ነው ሆነ፣ አይጸናም፣ አይለቅም። ስለዚህ መጀመሪያ ከሽርክ መጽዳት። ላኢላሃ ኢለላህ ምኑ ነው የሚቀድመው? ነፍዩ ነው የሚቀድመው አይደለም? ማዕራፉ ይቀድማል፣ ከዛ ኢስባቱ ቀጥሎ ይመጣል። አተኽሊያ ወተሕሊያ እንደዛ አይነት ነው እንትን ያለው። ወሁወ ይህም አነፍይ ወልኢስባቱ ማራቅና ማረጋገጥ ነው። ይሄ በላኢላሃ ውስጥ ምንድን ነው ያለው? ላኢላሃ ነፊ ነው፣ ኢለላህ ኢስባት ነው። እዚህም ጋር ወሁወ አነፍይ ወልኢስባቱ አለዚ ፊ ከሊመት ጠይበቲ ነፊና ኢስባት አለበት እዚህ የቁርአን አንቀጽ ውስጥ ማለት ነው። ይህ ነፊና ኢስባት ደግሞ አለዚ ፊል ከሊመት ጠይባ ጥሩ ንጹህ በሆነችዋ ቃል ውስጥ ያለው ነፊና ኢስባት እዚህ ውስጥ አለ ማለት ነው። በላኢላሃ ውስጥ ያለው ነፊና ኢስባቱ ወፊ ደዕወት ልሙርሰሊን በሩሱሎችም ዳዕዋ ውስጥ የሚገኘው ነፊና ኢስባት እዚህ ቃል ውስጥ አለ ማለት ነው። ሊአነ ነቢይነ ምክንያቱም ነቢያቶች ወልሙርሰሊነ መልእክተኞች ሩሱሎች ጃኡ ቢነፊ ወልኢስባት እነሱን የመጡት በነፊና ኢስባትን ይዞ ነው የመጡት ማለት ነው። በምን እዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ ሁሉም ነቢያቶች ያ ቀውም እዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ ይላሉ። እዕቡዱላህ ኢስባት ነው፣ አላህ በብቸኝነት ተገዙ። ማ ለኩም ምን ኢላሂን ገይሩሁ ለእናንተ ከአላህ ሱብሓነሁ ወተዓላ ውጭ አምላክ የላችሁም። ከሱ ውጭ እኮ ልታመልኩት የሚገባ አምላክ
የለምና እሱን ብቸኝነት አምልኩ ማለት ነው። ስለዚህ አላህን በብቸኝነት አምልኩ፣ ከሱ ውጭ ያለውን ተው የላቸውም የሚል ነው ማለት ነው። وعن طريق بن أشيم قال سمعت رسول الله صلى الله عليه وسلم يقول يا الله ملكنيا سيلو سمين شاء الله من قال لا إله إلا الله لا إله إلا الله يعلسه لا إله إلا الله يعلسه وكفر بما يعبد من دون الله وكفر إكاله بما يعبد من دون الله الله سبحانه وتعالى بل أمالكتوج يكادسه أي جارنا لا إله إلا الله يعلم له ይህ መካድ ወሳኝ ስለሆነ ወከፈረ ቢማ ይዕበዱ ሚን ዱኒላህ ውስጡ ላይ ነበር። ይህ ላኢላሃ ኢለላህ በሚለው በውስጡ ነበር። ላኢላሃ ስንል በውስጡ እንዳለ ነው፣ በግልጽ ግን ተቀምጧል። ወከፈረ ቢማ ይዕበዱ ሚን ዱኒላህ ሐሩመ ማሉሁ ንብረቱ የተጠበቀ ነው ወይም ሐራም ነው ማለት ጥብቅ ነው እንደማለት ነው። ማሉሁ ንብረቱ ወደሙ ደሙ ያን ደም መንካት ደም ማፍሰስ አይፈቀድም። ንብረቱን መውሰድ አይፈቀድም፣ የተከለከለ ነው። ወሒሳቡሁ አለላህ ውስጡን ግን የሚመረምረው አላህ ነው። ይህንን ካንጸባረቀ አንድ ሰው በገሃድ ይህንን ካሳይ ላኢላሃ ኢለላህ ካለ ከአላህ ሱብሓነሁ ወተዓላ ውጭ ባሉ ነገራቶች የካደ ከሆነ መካዱ እንግዲህ የሚታወቀው እኛ ላኢላሃ ኢለላህ ማለቱን ካወቀን ከአላህ ሱብሓነሁ ወተዓላ ውጭ ስለሚመለኩ አማልክቶች ባጥን ናቸው የሚል እንትን ካንጸባረቀ